አንተ ባትደርሰኝ ባታየኝ ኖሮ አይዞህ ያለኝ ሰው ድንገት ተሰብሮ። ጌታ መልካም ነው። ሁሉ ሰላም አሜን አትሉማ? ፓስተር ና እስቲ እቶሶ አልገባችሁም ወይ ወገኖች በሙሉ ጌታ ያደረገው ለኔ ለምስኪኑ እሱ በኔ ልኬው ዘማሬን ወዶታል የደረቁ አጥንቴ እረልታን ጨምሯል። ይገርማል 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 ያረገልኝ ይገርማል ማን ገምቶት ያውቃል? ይገርማል ይገርማል አሰራሩ ይገርማል ማን ገምቶት ያውቃል? ጌታ መልካም ነው። ልክ የዛሬ 3 ዓመት እኔ ገርሞኛልና ይሄን ወንድማችን እዚህ ቦታ ሳየው በጣም ገርሞኛል። የዛሬ 3 ዓመት እኔም አለው እሱም አለ አንድ ላይ ሆነን ወደ 126 ሰዎች ጾም ጸሎት ገባን። 126 ሰዎች ጾም ጸሎት ገብተን እና ያ ጾም ጸሎት በጣም ጥብቅ የሆነ ነው። መውጣት አይቻልም፣ መግባት አይቻልም። አንዴ ከወጣ በዛው ትባረራለህ። አይቻልም። አውቆ ሰይጣን ግራ ይግባው። እኔ በዛ ቦታ ላይ በፍጹም መውጣት በማንችለው ኮንዲሽን ጾም ጸሎት እኔ ያለው ሰይጣን ምንድነው ያደረገው? ልጄ ሞታ ነበረ። የኔ ልጅ የራሷ ጉዳይ እንጂ እኔ አልወጣም አልኩ። እንደማልወጣ አወቀና እኛም ጸለየን። ልጄ ደግሞ ህይወት አገኘች። በዛው ተፈውሳ ቀረች። ጸለየን 10 ቀን 20 ቀን 30 ቀን 40 ቀን 50 ቀን ስንጸልይ ከ126 ሰዎች 50 ሰዎች ናቸው የተመረቁ ማለት ነው። ሶስት በአራት የሆነ ቤት ነው ማቆይ የሱን ቤት አቅኔ ያውቃለሁ። ቀን መጸለይ፣ ማታ መጸለይ፣ ሁሌ መጸለይ፣ ሁሌ መጸለይ፣ ሁሌ መጸለይ፣ ሁሌ መጸለይ። በጾም ጸሎት ምክንያት ብቻ ሻወር ገብቶ ማያውቅም። የራሱን ጭምር ጥሎ ማለት ነው። የጌታ ክብር ካላየው ከዚህ አልወጣም ብለው ቀኖችን አስታውሳለሁ። ኢየሱስ ጌታ ነው። ወደ ቤቱ ሲገባ ሽታ አለ። ሀምሳ ቀን ከጨረሰን በኋላ ጌታ ለኔ እንዲህ አለኝ፣ ወደ 10 ሰዎችን ይዘ ደግሞ ሌላ 10 ቀን በእነዚህ በ50 ቀናት ውስጥ ማለት ነው በ24 ሰዓት አንዴ ነው ምግብ የምንበላው። 50 ቀን ከጨረሰን በኋላ ሌላ 10 ቀን በእነዚህ በ10 ቀን ውስጥ ማለት ነው በ5 ቀን አንዴ ነው የምንበላው። ከዛ ጨረሰን። ልክ 50 ቀን ካለቀ በኋላ በዛ በ10 ቀን መቆም አቅቶ ማለት ነው አንዳንድ ሰው ማለት ነው በሰው ተገድቦ ነው የሚሄደው። ልክ 60 ቀን ካለቀ በኋላ ደግሞ የቀረው 10 ቀን ሌላ ቀን ጌታ እኔም ብቻ ማለት ነው የትም ቦታ ሳትሄድ ለጾም ጸሎት ለ10 ቀን ገባ ነው ያለኝ። 10 ቀን ሙሉ ውሃም አልጠጣው፣ ምግብም አልበላው፣ ብርሃንም አላየው። በእኔ ላይ ቤት ተቆልፎ እዛ የጾምኩ ቆየው። የገረመኝ ነገር በእነዚህ በሰባኛው ቀኑ ጊዜ ማለት ነው እኛ መልአክ የሚባለው የምናውቀው በመንፈስ ነው የምናውቀው። እኔ 50 ቀን ጨርሼ 60 ቀን ጨርሼ በእነዚህ በሰባ ቀናቶች ውስጥ ማለት ነው በሩ ዝግ ነው። ከሰው ጋር አልገናኝም። ግን ታላቅ የሆነ የእግዚአብሔር ክብርና ሞገስ ነበረ። ከዛ ቦታ ከወጣው በኋላ ትንቢት ሳይሆን የምናገረው የሰዎችን ምስጢር እዚህ ጋር ማዛው ይሰማችኋል።
እኔ ከዛ በኋላ ይሄው ነቢይ ሆንኩ ቀጠልኩ አገለግላለሁ። ይሄ ወንድማችን እስከ ዛሬ ቀን ድረስ ይጾማል ይጸልያል። ለኔ ነው ልምዶ ነቢይ ማለት ነው። ካላገለገልኩ ያመኛል። እስከ ዛሬ ይጾማል ይጸልያል። እስከ ዛሬ ባለፈው እሱ ቦታ ሲሆን አይታችኋል። የሰማው ነገር አለ፣ የደረሰው ነገር አለ። ለሱ ኮንፈርሜሽን ነው። አሁን ከእናንተ ውስጥ አንድ ሰው ጥያቄ ጽፎ እችን ምልክት ጌታ ብናገር ብላችሁ ይዛችሁ ከመጣችሁ ይኸውልህ ጌታ እንዲህ ብናገር ማን ሰው ይጮሃል። ሰው ጌታን ካወቀ መቼም ይፈራል። ከዚህ ውጪ በዛ ጊዜ ያገኘው እዚህ ነው ማገኘው አላቆም። እሱ ከ3 ዓመት በፊት ጾም ያለው ጸልይ ያለው የገረመኝ ነገር ዋና ስሙ አላቅም። የሱ የኮድ ስም ጸጋው አይደለም፣ ኮዱ ፓስተር ይባላል። ጸጋው ሳይሆን የሱ ኮድ። አሁን ወላይታ ላይ ፓስተር ካላችሁ እሱ ነው። እኔ ማውቀው በፓስተር ነው። ባለፈው ነው ስሙ እየሰማው እና ሰሞኑ በተለይ ሶሻል ሚዲያ ላይ ስለሱ ተነስቶ ሮጦ የወጣው እሱ ነው። ምሳደቡ እኛ ነው። እኛ ግራ ገባን። አሜን። አሁን ይሄን ቦታ ልብ ያለው ሰው አይሞክርም። በስጋ አንተ አሁንም ትጸልያለህ? አሁንም 120 ቀን ለጾም ጸሎት ለመግባት ቤት ኪራይ አጥቼ ለዛ ራሱ ዛሬ ማታ በህልሜ የሆነ ኢየሱስ ጌታ ነው። አሁን ሌላ 120 ቀን ልጾም? አዎ እግዚአብሔርን ነው ፍቅር ተጋነኛለሁ። ኢየሱስ ጌታ ነው። ካላገለገልኩ አይደለም የሚለው ካልጾምኩ ነው የሚለው። አሁን የሚያቀዘለ ጾም ነው። የበፊቱ ጾም ጸሎት ራሱ አንዳንድ ሰው መጥቶ አንተ እስካሁን ትጾማለህ ምን አስቦ ነው የሚያስብለው? መጾሙ አለ፣ መጸለዩ አለ፣ ኃይሉ አለ፣ የጌታ ኃይል አለ በሱ ላይ። ማላቻ ተቆራጀነትከ ማሳፍላ ኮራጀነትከ ዛሬ እንደዚህ አስቤያለሁ። ከዚህ በፊት ጾመን ጸልየዋል። ዛሬ ይመረቃል። አሜን አትሉማ? ባይጾምና ባይጸልይ ይሄ ልጅ ባክ ነው የሚያደርገው። ሊኖር የቻለው በጾም ምክንያት ብቻ ነው። አሁን የገረመኝ ልንገራችሁ። እዚህ ነው የምሰማው 120 ቀን ጾም ጸሎት ይገባሉ አለ አይደለም? አዎ ብሎ አሁን አልሰማችሁ? ሰምታችኋል? እሱ 120 ጾም ጸሎት የሚገባው ጸጋው እንዲያገኝ ብቻ አይደለም፣ ተናዶ ነው የሚገባው። በቃ ጦሶ እንደው እኔ ጾማለሁ ብሎ አይደለም። እንደው ጌታ ሆይ እኔ አሁን ካለበት ህይወት ሁሉ ተናዶ ነው የሚገባው ጾም ጸሎት። ጠጋ ብላችሁ እንግዲህ ቀን ማታ ትጸልያለህ፣ ትጾማለህ፣ እግዚአብሔር ምን አደረገልህ ብላችሁ ብትጠይቁ ምንም አላደረገም። በህይወት አለ እንጂ ምንም አላደረገም። JW ቸርች ከመጀመሪያ በፊት ነው እኔ ይሄን ቀን እየጾም ነው እኛ
በዛ ጊዜ የኛ ቸርች አልጀመርኩም። በሌላ ቸርች ነው የጾም ነው የጸለየ ነው የዛሬ 3 ዓመት። እኔ ከዛ በፊትም ማነው ከሱ ከጾም በኋላ ጌታ ረድቶኝ በኢትዮጵያ ምድር 225 ቸርች ከኢትዮጵያ ውጪ 19 ቸርች ለ3 ዓመት አገልግያለሁ። ብዙ ሰዎች ቦታ ይዟል። እኔ ደስ ብሎኛል። እሱ ወይ አላገባም ወይ ልጅ አላገኘም ወይ ስራ አላገኘም ወይ ጸጋው አልታወቀም ወይ ከተማ አያውቅም ወይ ቤተሰብ አያውቅም። አሁንም ገና ሊሰወር ነው። ኢየሱስ ጌታ ነው። ነቢ ተነሽ እዚህ አንዴ ፍቅር ተነሽ። እኔ የምልሽ ለምንድን ነው አንቺ ከአንቺ ጋር ይሄ ልጅ የምታሳድሪው? ማንም የለውም ከኔ ውጭ። አሁን አንቺ ጋር ነው ያደረው? አዎ ከአንቺ ጋር ነው የሚያድረው? አዎ ከኔ በላይ ጌታ እንዲጎበኘው ፈልጋለሁ። አንተ ደግሞ እሷን ላለማስቸገር ውጭም ታድራለህ፣ ውጭም ታድራለህ። ወይ እሷ ጋር ትያዛለህ ወይ ውጭ ነው የምታድረው። ግን ይጾማል፣ ግን ይጸልያል። ሁሌ ግን ህይወቱ ጾም ጸሎት ነው። እሷን ታውቃላችሁ ብዙ ትርፍ አይፈልግም፣ መኖር ነው ያቃተው። አሁን የምጾመው ራሱ ቁጭ ብሎ ቁርስ ምሳ እንዳይበላ ብርም የለውም። አንደኛው ልጹም ብሎ ነው የምጾመው እንጂ የጌታ ክብር እንዲገለጥ ብቻ አይደለም። የመጀመሪያው ዛሬ እንዲህ ነው የማደርገው 120 ሺህ ብር ሰጣለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የመጀመሪያው 120 ሺህ ብር እሰጣለሁ። ዓላማው ለምንድን ነው? አገለገልክ አላገለገልክ አገለገልክ አላገለገልክም በየወር ቀስ ብለህ አይበቃም። ግን የነቢ ብር ለብዙ ጉዳይ ስለሚሆን በየወር 10 ሺህ ብር 10 ሺህ ብር ትወስዳለህ። ሁለተኛ ነገር 3 ሱፍ 3 ከረባት 3 ጫማ 3 ሙሉ መቀየሪያ እና 3 ሰዓት እሰጣለሁ። ክብር እስቲ ለዚህ ጌታ ጥበባችሁን ታይሰማ። ምስኪኑን ረዳኸው ከትቢያ ነሳኸው አልችልም እኔ ልገልጸው ውለታ በዛብኝ አልችልም እኔ ልገልጸው ውለታ በዛብኝ ምስኪኑን ረዳኸው ከትቢያ ነሳኸው አልችልም እኔ ልገልጸው ውለታ በዛብኝ አልችልም እኔ ልገልጸው ውለታ በዛብኝ አይገርማችሁም ወይ ወገኖች በሙሉ ጌታ ያደረገው ለእኔ ለምስኪኑ እሱ በኔ ልከር። ሃሌሉያ! የእግዚአብሔር ሰው ለሰው የማይቻል እግዚአብሔር ይቻላል። አሜን። ይህም ብቻ አይደለም፣ እስከምታገባ ድረስ ከዛሬ ማታ ጀምሮ ከኔ አትለይም፣ ከኔ አትኖራለህ። አሜን አሜን አሜን። በቃ ሚስት አግብተህ እኔ ራሴ ጸልዬ ጥሩ ሚስት እስከማገኝ ድረስ ከዛሬ ማታ ጀምሮ ክብር እስቲ ልልታችሁ ጭብጨባችሁ ይሰማ። ሃሌሉያ! እዚህ ደርሳለሁ ብዬ አስቤ አላውቅም። ከቶ በኔ ጉልበት የሚሆን አይደለም፣ የሚቻል አይደለም። ጌታ በፈቃዱ ይህን ካደረገው ከመዘመር ውጪ ሰዎች ምን እላለው? እኔስ ምን የተገረመ ብቻ ይገርማል ያረገልኝ ይገርማል። ማን ገምቶት ያውቃል? ይገርማል አሰራሩ ይገርማል።
ማን ገምቶት ያውቃል ችላ አላልኩትም የዋልከውን ውለታ ማን አስቦኝ ነበር ሆኖ በኔ ቦታ ትዝ ይለኝ ጀመረ ውስጤን መዳኔ ሌላ ታምር ባይኖር በቂ ነው ለኔ በቂ ነው ለኔ ሃሌሉያ አንዴ ቁም ልስቴ የገረመኝ ልንገራችሁና አንተ ለኔ መልካም ጌታ ለኔ መልካም አንተ ለኔ መልካም አንተ በዚህ በክርስትና ምክንያት አሁን ባለው ኮንዲሽን አባት እንዳትል ወንድም እንዳትል እናት እንዳትል እህት እንዳትል ጓደኛ እንዳትል እንኳን ያ ሁሉ ቀርቶ ማነው የልብ ሰው እስከማትምትት ማን ሰው የለምና አሁን በአንድ በኩል እድሜ ዘመንን ጌታ ነው የምትወደው ያለም ጌታ ብቻ ነው ወደ እሷ ሄደህ ስታድር ማነው ስለምታውቃት ነው እንጂ ውስጥ ደስተኛ አይደለም የምትሆነው እየገባ ተሳቀቃለህ ይወጣ ተሳቀቃለህ እውነት ነው እኔ ዛሬ ቃል የሚገባው ነገር ቢኖር አንደኛ ከልብ እጸልይልሃለሁ እግዚአብሔር ታሪክን ይቀይራል አሜን በርካታ ሰዎች ባንተ እጅ ከኤችአይቪ ይፈወሳሉ አሜን ከካንሰር ይፈወሳሉ አሜን ቃል ትሰብካለህ አጋንንት ታወጣለህ አሜን የጌታ ኪድ ባንተ ላይ ይገለጣል አሜን የሰዎች ሁሉ ሁሉ ባንተ ያለቀ ይሆናል አሜን ታሪክ ሙሉ ይቀየራል አሜን እግዚአብሔር ላንተ ይሄ ነው የሚባል ነገር ሁሉ ወደ እጅ ያስገባል አሜን በቃ እኔ ከዚህ በኋላ በቃኝ ራስን ችዬ ልቁም ብለህ በእግርህ ማለት ነው ጥያቄ እስከምታቀርብና ጌታ እስከሚናገረን ድረስ አንተ ከኔ አትለይም አሜን አንድ ላይ እናገለግላለን አሜን አሜን ከዛሬ ጀምሮ በዚህ አሜን ከዛሬ ጀምሮ ድሃ መሆን አልችልም በል ድሃ መሆን አልችልም በእውነት በጌታ በኢየሱስም አልችልም እስቲ አሜን የገረመኝ ልንገራችሁ ይሄንን ልጅ ራሱ ጌታ ሸውዷል ዛሬ ሄደና የሆነ ጉዳይ ያደርግልሃል ከዛ በኋላ ጾም ትገባለህ ነው ያለው አንተ እዚህ ቦታ የመጣው ማን ነው የሆነ ጉዳይ ከሆነልህ በኋላ የሆነ ጉዳይ እኔ ሳደርግልህ በህልሜ አይተሃል አዎ ትላንት ማታ ራሱ አይቻለሁ ባለፈውም አይቻለሁ ከዛ በኋላ ለጾም አንተ ልትሄድ ነው ያሰብከው ይኸው ዛሬ ራሱ ስራ በቃ ገባለሁ ብዬ ፈልጌ ዞሬ አዲስ አበባ ሁሉ ማለት አጥቼ በቃ ዛሬ እግዚአብሔር የሆነ በቃ አንተ ካልመጣ ማለት ነው ዛሬ በቃ እውነት ካላገኘው እግዚአብሔር በቃ ከነገ በኋላ ቀጥ ብዬ ቤት ኪራይ ከየትም ከሰውም ተበድሬ በቃ 120 ቀን ጾም ጸሎት ለመግባት እሱ አለች ነገ በቃ ቤት ኪራይን ከፍዬ ከየትም ወስጄ ማለት ነው ለመግባት ወስኜ ነው ዛሬ የመጣሁት አንተ ቆይ ውጭ ያደርክ ያለው ሰውዬ ከየት አምጥተህ ነው ቤት ኪራይ ክፍል የምትኖረው ልብሰንም ቢሆን ሸጬ ማለት ነው ከዛ በኋላ በቃ ገርሞኛል ጌታ እንደኔ ማለት ነው ውጭ እንደሚያደርግ ነው የሰማው እኔ ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው ጾም አይከለከልም አንተን ጾም ልትገባ ያሰብከው ነገር የጌታ ክብር እንዲገለጽ ሳይሆን ከራብ ብለህ ሽሽት ነው እንጂ ጾም እስካሁን ተጾማ ጸልያል አዎ ከነገ ጀምሮ እኔ ቤት ሆነ ቁርስ 2 ምሳ 2 እራት 2 ክብር ጨለማው ተገፎ ብሩህ ቀን ወጣልኝ ጌታዬ ሐዘኔን ገፈፍ አረገልኝ ሌላ ነገር የለኝ በውስጤ ሌትም ማለዳ ሁሌ ለኔ ብርቅ ነህ ኢየሱሴ ሌላ ነገር የለኝ በውስጤ ሌትም ማለዳ ሁሌ ለኔ ብርቅ ነህ ኢየሱሴ የፈርዖን ቁጣ በነደደ ጊዜ አንተ ለኔ መልካም ነህ አንተ ለኔ መልካም አንተ ለኔ መልካም ነህ ጨለማው ተገፎ ብሩህ ቀን ወጣልኝ ጌታዬ ሐዘኔን ገፈፍ አረገልኝ
ሌላ ነገር የለኝም በውስጤ ሌትም በማለዳ ሁሌ ለኔ ብርቅ ነህ ኢየሱሴ ጌታ መልካም ነው። ስለዚህ መጾም ካለበት ጸሎት የምትጀምረው ለዛው ውስጥ ካመነ ወይ ከ15 ቀን በኋላ ወይ ከወር በኋላ ራሴ አቅደ መጾም ትጀምራለህ። ግን አሁን ላለው ኮንዲሽን ወደ ቤት ሄደ ከባይብል ውጪ ሌላ ንብረትን ይዘ እንኳን እንዳትመጣ አልፈልግም። እሺ ባይብል ብቻ ይዘ ከዚህ በኋላ ጌታ እግዚአብሔር ያን ሁሉ ያስረሳል። ይሄ ዓመት ያንተ ዓመት ነው። የጌታ ሞገስ ያገኛል። ታሪክ ይቀየራል። ባህል ታገለግላለህ። እድሜ ሁሉ የክብር ይሆናል። አሜን። ጽሞ የጉዳይ ይሆንልሃል። አሜን አሜን። ነይ አንቺ ይቅፍ አድርጋትና እወድሻለሁ በላት። ከእንግዲህ ከኔ በኋላ አይመለክም ካንተ ሌላ አይመለክም ካንተ ሌላ ከእንግዲህ ከኔ በኋላ አይመለክም ካንተ ሌላ አይመለክም። ሃሌሉያ። ሀንቾ ያሁልሽ ከቸርች አይደለም አንቺ ራስሽ ሀንቾ ለወንድማችን 120 ሺህ ብር ትሰጫለሽ። እሺ እሰጣለሁ። ተባረክ። ክብር አድጉ አንተ አይነ በደድ አድጉ አንተ አይነ በደድ አድጉ አንተ አይነ በደድ አድጉ አንተ አይነ በደድ እነ በደድ እነ በደድ እነ በደድ እነ በደድ ቼክ ሃሌሉያ። እና እግዚአብሔር ሰው የገረመኝ ልንገራችሁና ባለፈው ከ15 ቀን በፊት ነው ምንድነው ነብይ ኢዩ ሲጸልይ በሩጫ ወደዛ እየወጣ ነበረ። የወጣበት ዓላማውን ልንገራችሁ። በትንሹ ለ4 ዓመት ሙሉ ቀን ማታ ስራ ሁሉ አቁሞ እየጾመ እየጸለየ ጌታ ሆይ ጸጋዬ ምንድነው ከማን ጋር ማገለግለው የት ነው ማገለግለው ቆይቷል። ሊያስሮጥ የቻለው አንደኛ የ4 ዓመት ጥያቄ ነው የተመለሰው። እሱ ማንን ሰው ቸርች እንደሚሄድ ማለት ነው ዝም ብሎ አይደለም የመጣው። 4 ዓመት ሙሉ ጸልዮ ነው የመጣው። የ4 ዓመት ጥያቄ ነው። ይሄንም ለዛው ማለት ነው የሆነ ስራ እየሰራ አይደለም፣ የሆነ ቦታ እየዋለ አይደለም። ቀን ማታ መስከረም፣ ጥቅምት፣ ህዳር፣ ታኅሳስ ጌታ ሆይ ጸጋዬ ምንድነው ማድረገው? የት ነው ማገለግለው? የት ልግባ? ምን ሊሆን? የ4 ዓመት ጥያቄ ሲመለስ እንኳን እዚህ ጋር መሮጥ አይደለም ከተማውን ለቆ ብሮጥ ማለት ነው የተናገረው እግዚአብሔር ነው። ከነቢዩ ጋር ትውውቅ የለም። ጸጋው ተነግሮ ቦታ ተነግሮ ከዚህ ቦታ ታገለግላለህ ሲባል ለጌታማ መሆን ካለበት በላይ አሜን አሜን። ያውላችሁ ስሙኝ። ሚልኮል አባቷ ንጉስ ነው። እንደ አጋጣሚ ሆኖ ያገባት ንጉስ ነው። እሷ አሁን ከንጉስ ቤት ወደ ንጉስ ቤት መጣለች። ለሷ ምንም ነው። አባቷ ንጉስ፣ ባሏ ንጉስ። ሚልኮል ደግሞ ዳዊት በጎቹ ነው የሚጠብቀው። በጎቹ የሚጠብቀው ሰውየውን ጌታ ነቢይ ንጉስ አድርጓል። በጎቹ የሚጠብቀው ሰውዬ ንጉስ ሆኗል። ሁለቱ ተገናኙ። ከዛ እሱ ጦሶ ብሎ እንዲህ ሲሆን አሜን። እሱ እንደዛ ሲሆን አንተ ምን ነካ ምን ሆንክ ብላ ስትጠይቀው ማለት ነው ዳዊት እንዲህ አላት፣ አንቺማ ምን አለብሽ አላት። አንቺ ምን አለብሽ? ከንጉስ ቤት ወደ ንጉስ ቤት መተሻል። ላንቺ አምልኮ ምንም ነው አለ። ጾይት ምንም ነው አለ። ጌታ ምንም ነው አለ። እኔ ነኝ ማውቀው አለኝ። እኔ እኮ ከበጎች ቤት ነው ወደዚህ ቦታ የመጣው። ስለዚህ ለዚህ ለአምላኬ ለእግዚአብሔር ከሆንኩት በላይ ይሆናለሁ። አሜን አሜን። እስቲ አሜን። አሁን ዝም ብሎ እንደ ቸርች ለለመደ ሰው ጌታ ምንም ነው፣ ግን ህይወት ብሎ ለያዘው ሰው ጉዳይ ከባድ ነውና እሱ ለዛም ጭምር ነው የሮጠው። አሁን ደግሞ ከዛ አልፎ ማለት ነው
ከእግዚአብሔር ሰው ከነቢይ እስራኤል ጋር ከዛሬ ጀምሮ ጆርጅ እንዲህ ነው የምታደርገው። ማይኩን ስጠኝ። ከሱ ጋር ሄደ ማሙሼ ና እስቲ ይኸውልህ በአክብሮት በጋቢና በኔ ቦታ አስቀምጠ በመኪና ይሄ አሮጌ ልብስ እንዳያመጣ ባይብል ብቻ ይዞ ዘና ብለው ከዛሬ ጀምሮ ወደኛ ቤት ትገባለህ። አንተ ከዛሬ ጀምሮ ወንድምም ነህ፣ ጓደኛዬም ነህ፣ መንፈሳዊ ልጅም ነህ፣ ቤተሰብ ነህ ከኔ ጋር። መዓዛዬን እወደዋለሁ ያንተ ፍቅር ነው ልቤ ውስጥ ያለው ገና ሳስብ ውስጥ ነቃቃ መንፈሴ ባንተ ሐሴት ያደርጋል። መዓዛዬን እወደዋለሁ ያንተ ፍቅር ነው ልቤ ውስጥ ያለው ገና ሲያስብ ውስጥ ነቃቃል መንፈሴ ባንተ ሐሴት ያደርጋል። ሃሌሉያ። የዓይኔ ማረፊያ ነህ ጌታ የሕይወቴ ሽታ መኖሬን ወድጄዋለሁ ካንተ የተነሳ የዓይኔ ማረፊያ ነህ ጌታ የሕይወቴ ሽታ መኖሬን ወድጄዋለሁ ካንተ የተነሳ ከዛሬ ጀምሮ በጌታ በኢየሱስ ስም በትልቅ ጸጋ መገለጥ ይሆንልህ። ሕይወት ሁሉ የበረከት ይሁን። እድሜ ሁሉ ይባረክ። ክፉ አንተን አያገኘ። መንገድ ያማረ ይሁን። ጸጋ በእጥፍ ያገኘ። ደስታ ብዙ ይሁን። በኢየሱስ አጸናውልህ። ጌታ ካንተ ጋር ነው። ማሙሼና እሱ ይዘህ ሂድና ነይ ቤት ዝም ብዬ ሳስብ ሳሰላስለው እግዚአብሔር እንዴት ድንቅ ነው፣ እንዴት ድንቅ ነው፣ እንዴት ድንቅ ነው። ዝም ብዬ ሳስብ ሳሰላስለው እግዚአብሔር ጌታ መልካም ነው። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። እግዚአብሔር ይባርክሽ። መንፈሳዊ ልጅ የሚባለው ነገር እኔ በሷ አየው። በእኛ እጅ ነው እሷ ጌታን ተቀበለችው። ወላይታ ሶዶ ያለን እኔ ከወላይታ ሶዶ ተነስቼ አዋሳ ሲገባ እቃውን ሁሉ ሽጣ አዋሳ ገባች ከኔ ጋር። እዚህ ሲመጣ እዚሁ መጣች። አሁን በሷ ውስጥ ማለት ነው እዚህ ቤት የሚሰራ የእግዚአብሔር መንፈስ አንድ ሆኖ ማለት ነው ከድሮ ስለምታውቀው አይዞ ወንድሜ ማለቷ ነው እንጂ ያን የሚያክል ማለት ነው ሌላ ሰው ሊታኖር የምትችልበት አቅም የላትም። ግን አንቺ የእግዚአብሔር ጸጋ ለጌታ ብለሽ ይሄን ወንድማችን ተቀብለሽ አንድ ቀን ይሁን 10 ቀን ይሁን ካንቺ አኑሮሻል። እግዚአብሔር ሕይወትሽ ይባርክሽ። ሌላ ምንም ኔጌቲቭ አይዲያ የለን። ሲጀምር ማለት ነው የአንድ ሰዎች የአንድ ቸርች አገልጋዮች ነበሩ፣ አሁንም ያገለግላሉ። አሁን ደግሞ ከዛሬ ጀምሮ ያው እሱም እዚህ ካንቺ ጋር ሆኗል። አንተ ከዛሬ ጀምሮ የጂሰስ ወንደርፉል ቸርች አገልጋይ አይደለም፣ አንተ አካል ነህ። አሁን ትቀባለህ፣ ታገለግላለህ። ከዛ ያለፈ ማለት ነው እኔ ቃል የሚገባው ነገር አንተን ጭምር ማለት ነው ወደ ቤት ሁሉ የሚሄደው ማለት ነው በጣም ብርቱ ሰው አንተ መሆን አለብህ። ውስጥ ካመነ ሁለት ታገለግላለህ፣ ዛና ብለህ ግን ማለት ነው አምሮበት ትኖራለህ። ጌታ ይባርክ። ሁለታችሁ አንድ ላይ ሄዱና አንተ ያንተን ባይብል ማም ይዘና ከዛ ከኛ ጋር ትሄዳለህ። አንቺ ጌታ ይባርክሽ ሆኖልሻል። ደግሞ ማሚ እንደዛ ብላለች፣ ልጄ ሆይ ያው እንግዲህ መቼም ወደ ነቢይ መተሃል፣ መልክ ያምራል፣ ጸጋ ከሆነ ታውቋል። ከዚህ በኋላ በቅርቡ ታገባለህ።
የባለቤትና ያንተን ሙሉ የሙሽራ ልብስ እኔ አዘጋጅልሃለሁ ብላለች። እሷን እዛ ስትል ጠየቅኳት። እንዴ ገና ከሷ አላ ሰላሜ ነህ እረፍቴ ነህ ሰላሜ ነህ አንተ ባትደርሰኝ ባታየኝ ኖሮ አይዞህ ያለኝ ሰው ድንገት ተሰብሮ ይሄ በጣም ትልቅ እድል ነው፣ ትልቅም በረከት ነው ብዬ ነው ማምነው እና በጣም ደስተኛ ነኝ። እኔ እንጃ በቃላት ብቻ የምገልጸው ነገር አንደኛ እግዚአብሔር አንተን አይንን ከፍቶ ይሄንን ሰው አሁን ማንም ሰው ቢያየው ይሄንን አይነት ነገር አለው ብሎ የሚያውቅ ሰው አይኖርም። ሁለተኛም እሷ ደግሞ አቅም ሳይኖራት ምንም ሳይኖራት ይሄን ሰው ተሸክማ ወደዚህ አይነት ነገር ይደርሳል ብላ በመቀበሏና አንተም ደግሞ እግዚአብሔር ሰጥቶ ባደረከው ነገር ትልቅ ደስታ ነው የተሰማኝ። ከምንም በላይ በእውነት ከልቤ በቃ እግዚአብሔርን አመሰገንኩ ባንተ። ለምን የብዙዎች ልብ የብዙዎች ማረፊያ ሆነ እግዚአብሔር ለእንደዚህ አይነት ነገር ቀብቶ ስላስነሳ እግዚአብሔር የተባረከ ይሁን። አንተንና ዘመንን ቤትንም እግዚአብሔር ይባርክ። ይሄ ትልቅ የቤተ ክርስቲያን አንድ ባለ ራእይ እንዲህ አይነት ሰዎችን ነው ማንሳትም መደገፍም አብሯቸው መቆም ያለበትና ራእይ አካል እንዲለብስ የሚያደርግ ወይም ደግሞ እንዲቀጥል የሚያደርግ ኃይል የሚያገኘው በእንደዚህ አይነት ሂደት ነው እና በጣም ነው ደስ ያለኝ። እግዚአብሔር ይባርክ። ተባረክ። ጌታ መልካም ነው። ፓስተር እንዴት ነህ? ያው ጸጋ እንደነበረ ሆኖ በማውቀው ስም ነው የጠራው። ለዛ ለጸጋም ይጠቅማል። ምን ባደርግ ደስ ይላል አንተን? እኔው ትልቁ ነገር የት ቸርች ሊመድብህ የት ታገለግላለህ? እኔ በቃ ካንተ መለየት አልፈልግም። በቃ እየጸለይኩ ካንተ ጋር የትም ይሁን በቃ ማይክ የያዝኩ በቃ እኔ መኖር በቃ ማገልገል ነው የምፈልገው። በቃ የትም ቢሆን ማለት ነው። በቃ እየጸለይኩ በቃ የእግዚአብሔርን ነገር በቃ ማለት ነው በታምራት እግዚአብሔር እንዲገለጥ ማለት ነው። እንዲህ የጠየቁት ለምንድን ነው? ጌታን ብሎ ለብዙ ዓመት የሚጸልየውን ሰውዬ ቤት ውስጥ ቆልፌ ባስቀምጠው ልቡ አይቀመጣም። ስለዚህ አንተ ከኔ ጋር ታገለግላለህ። አሜን። ማይክ ሚያስ ትፈልጋለህ? ማይክ ሚያስ ትፈልጋለህ? እፈልጋለሁ። ምን ይሻላል ንገረኝ። እፈልጋለሁ። እግዚአብሔር ሰው ፓስተር አንተ ምን ተሰማክ? ክብር ለእግዚአብሔር ይሁን። በመጀመሪያ ጸልያችሁ አላቅም። 4 ዓመት ጸልዮ የመጣ ሰው ካለ አላቅም። ጉዳይ ኖሮት በጉዳዩ ላይ 4 ዓመት ጸልዮ አሁን እዚህ የተገኘ ሰው ካለ ይሄንን የእግዚአብሔር ሰው የገለጠ የእግዚአብሔር መንፈስ ይግለጣችሁ። ሲቀጥል ዳዊትን አንስተዋልና እሱ ሲናገር እኔ ሌላ ቦታ ነው የነበርኩት። ዳዊት ሜምፊቦስቴ የሚባል ከሳኦል ቤት ወገን የሆነ በንጉስ ቤት የኖረ ሳኦል በህይወት እስካለ ድረስ የነገስታት ወገን የሆነ ሳኦል ከጠፋ በኋላ ግን የተደበቀ ምክንያቱም ሳኦል ዳዊትንም ጭምር ያሳደው ስለነበረ የተደበቀ ሰው ነው። ከሳኦል ቤት መልካም አደርግለት ዘንድ አንድ ሰው አልቀረም ሲል አንድ ሰው አለ፣ ሽባ ነው፣ የሆነ ቦታ ተረስቷል። ዳዊት ከሞተበት ጊዜ ጀምሮ የተደበቀ ሰው እያለ አምጡልኝ ፈልጋችሁ አለ። በቃ ዳዊት ሲያሳድደው ስለኖረ ሳኦል
አሁን ሊያጠፋኝ ነው ብሎ ነው የሚያስበው። ዮናታንም አይደለም። ዮናታን የልቡ ሰው ነው ለዳዊት። ዮናታን ሞቷል። አሁን በዮናታን ፋንታ ሰው የለም ሲል ተገኘ ሜምፊቦስቴ። ምን ሊሆን እንደሆነ ታውቃላችሁ? እርሻ አላላው የአባት ቤት ወገናው የዮናታን ቤታው ጥሩ እርሻውን ረሱለት። የአባቱ ድርሻ የራሱ ድርሻ ሁሉ እየታረሰ ለሱ ይሰጠው። አንተ ግን አለው በየቀኑ ከኔ ጋር ትቀመጣለህ፣ ከንጉስ ማዕድ ትበላለህ። እንደ ኤልያብ እኮ አሉ፣ እነ ኤልያብ አሉ። ሰምታችሁኛል? እነ ኤልያብ ዳዊትን ያውቁታል። በግ ሊጠብቅ ሲሄድ ደግሞ ተልኮ እንጀራ ይዞ ሲመጣ ያውቃሉ። እስራኤል ጋር ቁጭ ብሎ በየቀኑ ምግብ ለመብላት ዝም ብሎ ቁጭ ብሎ አብሮ ለመብላት ምሳሌ ነው እየነገርኳቸው ያለሁት። እኔ ብፈልግ እኔ አልታደልም። ሲጀመር አለ ሲባል የለም፣ የለም ሲባል አለ ነው። ለአገልግሎት እዚህ ነው ሲባል ገስት ሃውስ ነው፣ ገስት ሃውስ ነው ሲባል ሌሊት እዚህ ነው፣ ሌሊት እዚህ ነው ሲሉት አዋሳ ነው። ስለዚህ አታገኙትም። ይሄ ሰውዬ እንደ ሜምፊቦስቴ በየቀኑ ከንጉስ ማዕድ ነው። ምንም የሚጎልበት ነገር የለም። በስጋ ቢታይ በመንፈስ ቢታይ ቅባት ጢም ካለው ወገን ከሆነ ምን ይጎልበታል? አሁን ደግሞ ምርጫ እየተጠየቀ ነው። መልሱ ምን ይሆናል ብዬ በጣም እየጨነቀኝ ነበረ። ልቤ እየመጣ ነበረ። ምን አለ? እኔ ማይክም ይዤ ቢሆን ካንተ ጋር እኔ እስማማለሁ። አይተሃል። እግዚአብሔር ይባርክህ። አብረው የጾሙ የጸለዩ ብዙዎች ይኖራሉ። ባንተ ምርጫ ቢሆን ምናልባት የምትመርጠው ሰው ይኖርሃል። በእግዚአብሔር ጊዜ፣ በእግዚአብሔር ሰዓት፣ በእግዚአብሔር ምርጫ። እኔ ይሄ ሰውዬ በቀደም ሲሮጥ ስለ እውነት ነው የምናገረው። እዛ ጋር ቁሜ ነፍሴ ተጨንቃል፣ ተረብሻለሁ። ነፍሴ ጭንቅ አላት። እንደ ንስሐ መግባት ይሁንልኝ። እዚህ ጋር የሆነ ካሜራማን ነበረና እንዴ ይሄ ሰው የመንግስት ይሄ ምንድነው ስፔሻል ፎርስ ልዩ ኃይል ነው እንዴ ብዬ ደንግጬ አውርቻለሁ። ምክንያቱም አዘላለሉ ምናምኑ ግራ አጋባኝ። ከዛ ልሳን ደግሞ ሲናገር ስሰማ አንድ እዚህ ሲያገለግል የነበረ አሁን አላገኘሁትም ከተመለስኩ በኋላ አንድ ሐዋርያ ደግሞ ትዝ አለኝ። ማይክ ሲይዝልህ የነበረ ሰው ተመሳሳይ ልሳን ሲናገር ሰምቻለሁ። ስለዚህ ወደዛ ጋር ፈቀቅ አልኩና እግዚአብሔር ወይ አልኩኝ። እኔ ልቤ ሳይገባኝ ሲቀር አልገባኝምና ብዬ እገሌ ስህተት ነው አልልም። ካልገባኝ አሃ አልደረስኩበትም ማለት ነው። አዎ እስክደርስበት ፈቀቅ። ግን እባክህን ጌታ እዛ ድርሰኝ ነው የምለው። ወዳጄ እኔ ከሱ ጋር ጥቂት ጊዜ ኖሬያለሁ። አንተ ያኔ ተለየኸው ከስንት ዓመት በኋላ ነው የመጣኸው አይደለ? እድለኛ ነህ። ጸሎትህ ተሰምቷል። ጸሎቱ ከሚሰማለት ሰው ጋር መሆን መታደል ስለሆነ እንግዲህ እግዚአብሔር ወዳየልህ ያ 4 ዓመት ሙሉ በፊቱ ስትደበቅ በየቀኑ ሲያይህ የነበረው ጌታ ወዳየልህ፣ አንተ ማየት ወዳልቻልከው እሱም ወዳየው እግዚአብሔር ወዳሳየው ስፍራ እንድትደርስ ጸጋ ይብዛልህ። እኔ ከዛ በኋላ ሜምፊቦስቴ ከንጉስ ማዕድ ጎደለ የሚል አላገኘሁም። በጌታ ፊት ለመቆየት እኔም የቆየሁባቸውን ጊዜያት አውቃለሁ። ነገር ግን እድለኛ ነህ። የጸሎቱ መልስ በጊዜው የመጣለት ሰው ስለሆንክ እግዚአብሔር ጸጋ ያብዛልህ። ከምንም በላይ ይሄን የከበረውን ቅባት መጠንቀቅ እንድትችል ጌታ ይርዳ። ጌታ አይለመድም፣ ቅባቶቹ አይለመዱም። ብዙዎቻችን ቅባት ለምደን ጌታን ለምደን ተጋፍተን ተቸግረናል። ጌታ አይለመድም። እንደ ወንድም አድርጎሃል። እንደ ወንድም እንዳትሆን። ሰው ጌታን ሳይለምደው ግራ እየተጋባ የሚናገራቸው ግራ እያጋባቸው ዘመናቸው እንደጨረሱት እንደዛ እንድትሆን ጸጋ ይብዛልህ። ተባረክ እግዚአብሔር ሰው። ሃሌሉያ። ቆይ እኔ የምልህ በሰዓቱ አንተ ለምንድን ነው በዚህ የሮጥከው? ሲያገለግለው ማለት ነው። እኔ ማለት ነው 100% ማለት ነው ሁሉ ጊዜ ማለት ነው በራእይ መተ ማለት ነው ከኔ አትለይም። ሁሉ ጊዜ እኔ ሲያገለግል ቁጭ ብለህ ከኔ ጋር ነው አንተን የሚያየው ማለት ነው። ሁሉ ጊዜ ጌታ ሆይ እንዴት ነው? እኔ ምንም የለም እዚህ ባራንዳ እየዞርኩ ያደርኩ ነው። እሱ ግን እንዴት እኔ እሱ ጋር ሄዳለሁ፣ እሱ ከኔ ጋር እንዴት እዚህ ቦታ መጥቶ ከኔ ጋር ይኖራል። እኔ በቃ ይሄ ነገር እንዴት ነው ስል ማለት ነው የእግዚአብሔር ሰው እዩ ባለፈው 2012 ላይ ከነቢይ ከእስራኤል ሐዋርያው ከእስራኤል ዳንሳ ጋር ታገለግላለህ ሲል በቃ በፍጹም አልቻልኩም። በቃ መንፈሴ አልቻለም። በቃ እንዴት እንደነጠቀኝ አላውቅም። በቃ አሁን ይሄን ቦታ አንተ አሁን ወጣበት አሁን ትወጣለህ? ኧረ አልወጣም። እንዴት እወጣለሁ?
ሌላው በጣም የደነገጥኩት ነገር አሁን አንተ ስለሱ ስታወራ በጣም ያስደነገጠኝ እህቴ ነብይት ፍቅርተ በእውነት ስላንቺ በእግዚአብሔር ፊት እግዚአብሔርን ማመስገን ፈልጋለሁ። እግዚአብሔር አምላክ ይባርክሽ። የራሳቸውን ኑሮ ሳይኖሩ ለሰው የሚኖሩ እውነተኛ ሰዎች ማግኘት አስቸጋሪ ነው። በሰው አይን ፊት ባትሞይ ጓዳሽን እግዚአብሔር አይቷል። ለሰዎች የምትቆረሽውን እግዚአብሔር አይቷል። ያቺን የሰረብታ ሴት ያሰበ ጌታ ለነብዩ ድርቅ እየመጣ በነበረ ጊዜ እንበላት ዘንድ በልተን እንሞታት ዘንድ ያለችውን ብላ ስትናገር እሱን ሰርተሽ አንጪ ሲል እንዳመጣች እንደሱ ታምነሻልና በመከራ ቀን በጉድለት ቀን ከቤትሽ አይጉደል። ብዙዎች ባንቺ ይነሱ፣ ለትልቅ ክብር ባንቺ ይድረሱ። እግዚአብሔር የሰጠሽ ነገር በሙሉ አይጥፋብሽ። ተባረኪ። ጌታ ይባረክ። ኢየሱስ ጌታ ነው። ሰላም በላይ እስቲ ከዛሬ ጀምሮ ታሪክ ይቀየር። አሜን። ጸጋው በጥፍ ያገኘ አሜን። ነገር ሁሉ ይለወጥ። አሜን። ሆነልህ አሜን። በኢየሱስ ስም። አሜን። አንተ ባትደርሰኝ ባታየኝ ኑሮ አይዞህ ያለኝ ሰው ድንገት ተሰብሮ ባበቃ ነበር እዛ ላይ እኔስ ታሪኬ አዋጅ ባይሻር የሞቴ ባንተ ባምላኬ ባበቃ ነበር እዛ ላይ እኔስ ታሪኬ አዋጅ ባይሻር የሞቴ ባንተ ባምላኬ ሰው አለኝ አይደለም ያልኩት ጌታ ነው እኔስ ያስኩት 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 መመኪያዬ መታመኛ ነው እሱን ይዤ ታዲያ እንዴት ፈራለሁ መመኪያዬ መታመኛ ነው እሱን ይዤ ታዲያ እንዴት ፈራለሁ ሰው አለኝ አይደለም ያልኩት ጌታ ነው እኔስ ያስኩት ሰው አለኝ አይደለም ያልኩት ጌታ ነው እኔስ ያስኩት በስብርባሪውም እደርሳለሁ እንጂ አልቀርም ሰምጬ ይዤ አንተን እጄ ይዤ ጌታን ይዤ ጌታን ይዤ ይሞታል ያሉ ይጠባበቃሉ እሱን ይዞ ያፈረ ማንም ሰው ያውቃል ይዤ ጌታን ይዤ ጌታን ይዤ መመኪያዬ መታመኛ ነው
እሱን ይዤ ታዲያ እንዴት ፈራለሁ መመኪያዬ መታመኛ ነው እሱን ይዤ ታዲያ እንዴት ፈራለሁ በርግጥ ወጀብ ካለ ታንኳ አይለቀቅም ናካለኝ ግን ጌታ ልቀር አላስብም ይዤ ጌታን ይዤ ጌታን ይዤ በድካም በብርታት አሳልፎም አይሰጥ እሱን መያዝ እንጂ ማዕበሉን ለማምለጥ ይዤ ጌታን ይዤ ጌታን ይዤ ሰው አለኝ አይደለም ያልኩት ጌታ ነው እኔስ ያስኩት 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 ለዚች አጭር ዘመን ለዚች አጭር ጊዜ ቅርት ይበሉል ዘላለሜን ይዤ ጌታን ይዤ ጌታን ይዤ አንዱም አላረካኝ አንዱም ውስጥ ያልገባ አንተን ስይዝ ነው የደረቀኝ እንባ ይዤ ጌታን ይዤ ጌታን ይዤ መመኪያዬ መታመኛ ነው እሱን ይዤ ታዲያ እንዴት ፈራለሁ መመኪያዬ መታመኛ ነው እሱን ይዤ ታዲያ እንዴት ፈራለሁ